ሰላም የሐረር ግሎባል ኔትወርክ ተከታታዮቻችን የዕለቱን መረጃዎች ይዘንላችሁ ቀርበናል። በቅድሚያም እንደተለመደው ላይክ፣ ሼር፣ ሰብስክራይብ፣ ኮሜንት በማድረግ ለወዳጅ ዘመዶ መረጃዎች እንዲደርሱ ያድርጉ። በውጥረት በተሞላው የፓኪስታን አየር ላይ የበረረው ብቸኛው የኢትዮጵያ አየር መንገድ መነጋገሪያ ሆኗል። በለንደን የሚገኝ የእስራኤል ኤምባሲ የሽብር ድርጊት ኢላማ በማድረግ የተጠረጠሩ ሰዎች በቁጥጥር ስር ዋሉ። ኤርሚያስ አመልጋ ላይ የወንጀል ምርመራ ተጀመረ። የፓስፖርት ፈላጊዎች ቁጥር በቀን ከ12 በላይ መሆኑ ተገለጸ። በአዲስ አበባ ወንዞች ዳርቻ የሚመረቱ የአትክልት ምርቶች የተመረዙ መሆናቸው ተገለጸ። ሩሲያ በ2026 የዓለም ዋንጫ የመሳተፍ እድል ሊሰጣት ይገባል ሲሉ ፕሬዝዳንት ዶናልድ ትራምፕ ተናገሩ። የሚሉት የዛሬ መረጃዎቻችን ናቸው። በአዲስ አበባ ለምግብነት የሚውሉ የተለያዩ አትክልቶች ከወንዝ ዳርቻና ከፋብሪካ በሚወጡ መርዛማ ኬሚካሎች የተመረዙ መሆናቸውን የአዲስ አበባ ከተማ አስተዳደር አካባቢ ጥበቃ ባለስልጣን አስታወቀ። ባለስልጣኑ ይህን ያስታወቀው ማክሰኞ ሚያዝያ 28 የ9 ወራት የቅንጅት የስራ አፈጻጸም እቅድ ከባለድርሻ አካላት ጋር በገመገመበት ወቅት ነው። ከ16 ተቋማት ጋር ላለፉት 9 ወራት የተሰሩ ስራዎችና የታዩ ክፍተቶችን የሚያሳይ ሪፖርት የቀረበ ሲሆን በቀረበው ሪፖርት ላይም የተለያዩ አስተያየቶች ተነስተዋል። የአየር ብክለት በከተማዋ ከፍተኛ ስጋት መድቀኑን የተናገሩት የአዲስ አበባ ከተማ አስተዳደር አካባቢ ባለስልጣን ምክትል ስራ አስኪያጅ አቶ አሰግደው ወልደ ጊዮርጊስ ናቸው። እንደሳቸው ገለጻም በአዲስ አበባ በወንዞች ዳርቻ የሚበቅሉ አትክልቶች በሙሉ የተመረዙ ናቸው ሲሉ ተናግረዋል። ጎመንና አትክልት እንዳትጠሉ እንጂ በአዲስ አበባ ወንዞች ላይ ተቆርጦ የሚበላ ጎመን በሙሉ የተመረዘ ነው ያሉት አቶ አሰግድ፣ በመሆኑም አንዳንድ ከፍተኛ አመራሮች ቆስጣና ጎመን መብላት እየተዉ መሆናቸውን አክለዋል። የሚመገቡ ሰዎች ታመው ወደ ሕክምና ሲሄዱ 60ና 70 በመቶ የሚሆነው የተበከለ ምግብ ስለበሉና ስለጠጡ ነው ብለዋል። ከተማዋ በተለያዩ በካይ ጋዞች ተበክላለች ያሉት ምክትል ስራ አስኪያጁ ይህን ለማስተካከል እየተሰራ መሆኑን ገልጸዋል። ሩሲያ በ2026 ዓለም ዋንጫ የመሳተፍ እድል ሊሰጣት ይገባል ሲሉ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ተናገሩ። ትራምፕ ከፊፋ ዋና ጸሐፊ ጊያኒ ኢንፋንቲኖ ጋር በሰጡት መግለጫ ሩሲያ በዓለም ዋንጫ ላይ እንዳትሳተፍ መደረጓን እንደማያውቁ ገልጸዋል። ከጎናቸው የተቀመጡትን ኢንፋንቲኖን እውነት ታግዳለች እንዴ በማለት የጠየቁት ትራምፕ ልክ ነው የሚል መልስ ካገኙ በኋላ ግን ሲናገሩ ለጊዜው ሩሲያ ታግዳለች፣ ቢሆንም አዲስ ነገር ከተፈጠረና ሰላም ከመጣ መልሳ ልትሳተፍ ትችላለች። ከዩክሬን ጋር ለምትፈጥረው ሰላም እንደ ማበረታቻ ይህን ልናደርገው እንችላለን ብለዋል። ጨምረውም በእርግጥ የዚህ ውድድር አለቃ ኢንፋንቲኖ ነው። ሩሲያ በዓለም ዋንጫ ላይ ስለመሳተፏ ውሳኔ መስጠት የሚችለውም እሱ ነው። ግን ሩሲያ ወደ ሰላም ከመጣች በዓለም ዋንጫ የመሳተፍ እድል ሊሰጣት ይገባል በማለት ማስታወቃቸውን ጎል.ኮም ዘግቧል። የ2026 የዓለም ዋንጫ በአሜሪካ፣ ካናዳና ሜክሲኮ የጋራ አዘጋጅነት የሚካሄድ መሆኑ ይታወቃል። ፓስፖርት ፈላጊዎች ቁጥር በቀን ከ12000 በላይ መድረሱን የኢሚግሬሽንና ዜግነት አገልግሎት ገለጸ። ከፓስፖርት ፈላጊ ደንበኞች ቁጥር ጋር የሚመጣጠን የአገልግሎት አሰጣጥ ስርዓት ለመገንባት እየሰራን ነው ብለዋል ተቋሙ። የኢሚግሬሽንና ዜግነት አገልግሎት ዋና ዳይሬክተር ወይዘሮ ሰላማዊት ዳዊት ለኢፒድ እንደገለጹት የፓስፖርት ፈላጊዎች ቁጥር በቀን ከ12000 በላይ ደርሷል። አገልግሎቱ የፓስፖርት ፈላጊ ደንበኞች ቁጥር ልክ አቅሙን ለማሳደግ እየሰራ ይገኛል ብለዋል። ፓስፖርት ለማውጣት ወደ ተቋሙ የሚሄዱ ደንበኞች በአገልግሎት አሰጣጥ የሚያነሷቸውን ቅሬታዎች አስመልክቶ አሁን ላይ መሻሻሎች እንዳሉ ጠቁመዋል። እንደ ወይዘሮ ሰላማዊት ገለጻ የሚታዩ ችግሮችን ለመቅረፍ
አሻራ ለመስጠትም ሆነ ፓስፖርት ለመቀበል በአጭር የጽሑፍ መልእክት እንዲሁም በማህበራዊ ትስስር ገጾችን ስም ዝውውር በማውጣት በማሳወቅ ሰዎች መጥተው ፓስፖርታቸውን የሚቀበሉበት ሁኔታ ተፈጥሯል ሲሉ ተናግሯል። ዋና ዓላማ ሰዎች ወደ ተቋሙ መምጣት ሳይጠበቅባቸው ቤታቸው ሆነው ፓስፖርታቸውን እንዲወስዱ ማድረግ አሊያም ወደ ተቋሙ መጥተው በሚወስዱበት ጊዜ የማይዘገዩበትና ረጅም ሰልፍ የማይኖርበት ሁኔታ መፍጠር ነው ብለዋል። በአገልግሎት አሰጣጥ የተሻለ ደረጃ ለመድረስ የሚያስችሉ ስትራቴጂዎችን አውጥተን እየሰራን ነው ሲሉም ተናግረዋል። የአገልግሎት አሰጣጡን ለማሻሻል በክልሎች 26 ቅርንጫፎች የሚገኙ መሆኑን የጠቀሱት ዳይሬክተሯ በአዲስ አበባ ከተማ 4 ተጨማሪ ቅርንጫፎችን ለመክፈት እየሰሩ መሆኑን አብራርተዋል። ፓስፖርት ፈላጊው በኦንላይን ለሚመዘገቡ ስርዓቱ በቀን ውስጥ 600 ደንበኞችን አሊያም ቀጠሮ አስያዦችን እንደሚያስተናግድ አመልክተው ተቋሙ ከዚህ ቀደም የነበረው የቆየ ሲስተም የሚጠቀም በመሆኑ መጨናነቅ እንደሚፈጥር ገልጿል። በቅርቡ ይፋ በሚደረገው አዲስ ሲስተም በቀን 3000 ደንበኞችን ለመመዝገብ የሚያስችል መሆኑን ጠቅሟል። የሚያጋጥሙ መጨናነቅን እንደሚቀንስና ያለውን ፍላጎት የሚያሟላ ይሆናልም ሲሉ ተናግሯል። የኢትዮጵያ የካፒታል ገበያ ባለስልጣን ታዋቂውን የስራ ፈጣሪ አቶ ኤርሚያስ አመልጋንና ጀነሲስ ኢንቨስትመንት ሰርቪስ የተባለ ኩባንያን ጨምሮ በህገወጥ መንገድ መዋዕለ ንዋያቸውን ለህዝብ በመሸጥ ገንዘብ ሲያሰባስቡ ነበር በተባሉ ግለሰቦችና ድርጅቶች ላይ የቀረቡ ቅሬታዎችን ተቀብሎ ምርመራ መጀመሩን አስታውቋል። ባለስልጣኑ በሰጠው መግለጫ በአሁኑ ወቅት በተለያዩ ግለሰቦችና ድርጅቶች ላይ ህገወጥ የሰነድ ሽያጭን በመጠቀም ከህዝብ ገንዘብ በማሰባሰብ ተግባር ላይ ምርመራ እየተካሄደ መሆኑን አመልክተዋል። በተለይም በአቶ ኤርሚያስ አመልጋና በጀነሲስ ኢንቨስትመንት ሰርቪስ ኩባንያ ላይ እየተካሄዱ ያሉት ምርመራዎች በህገ መንግስት የተረጋገጠ የመሰማማትና የመከላከል ሙሉ መብታቸው በተጠበቀ ሁኔታ እንደሚከናወኑ ባለስልጣኑ አረጋግጠዋል። በተጨማሪም ባለስልጣኑ ህብረተሰቡ ከካፒታል ገበያ ጋር በተያያዙ እንቅስቃሴዎች ላይ ሲሳተፍ ከፍተኛ ጥንቃቄ እንዲያደርግ አሳስበዋል። በተለይም በንግድ ድርጅቶች ምስረታ ላይ ሲሳተፉ የንግድ ምዝገባና ምስረታ ሰነዶችን ከሚመለከታቸው አካል እንዲያረጋግጡ እንዲሁም ገንዘብ ከመክፈላቸው በፊት በባለስልጣኑ ፈቃድ ከተሰጣቸው የኢንቨስትመንት አማካሪዎች ብቻ ምክር እንዲፈልጉ ጠቁመዋል። የባለስልጣኑ ፈቃድ ሳይኖራቸው የካፒታል ገበያ አገልግሎት የሚሰጡ ወይም ለማቅረብ የሚሞክሩ አካላት ካሉ ለባለስልጣኑ ጥቆማ እንዲሰጥ ጥሪ ያቀረበ ሲሆን እንደዚህ አይነት ህገወጥ ድርጊቶች ላይ ተገቢውን እርምጃ እንደሚወሰድም አረጋግጠዋል። የኢትዮጵያ አየር መንገድ በአደገኛ ወታደራዊ ውጥረት መሃል የፓኪስታንን ሰማይ ብቻውን የተሻገረ አየር መንገድ ተብሏል። ሚኒት ሚረር የተባለው የፓኪስታን የዜና ድረገጽ ባሰፈረው ዘገባ ፓኪስታን ህንድ ለፈጸመችው ጥቃት በጠንካራ ወታደራዊ ኦፕሬሽን ምላሽ እየሰጠች ባለችበት እንዲሁም የአየር ክልሏ ኦና በነበረበትና ወፍ እንኳን ክንፎቿን እንድታረገበግብ በማይፈቀድበት ሁኔታ አንድ የመንገደኞች አውሮፕላን የፓኪስታን አየርን ሰንጥቆ ብቻውን እየበረረ ተሻግሯል ብለዋል። የማህበራዊ ሚዲያ ተጠቃሚዎች ይህን እንግዳ ክስተት መነጋገሪያ እንዳደረጉት የዘገበው ድረገጹ የአስተያየት ሰጪዎች የኢትዮጵያ አየር መንገድ አውሮፕላን ከፓኪስታን በአስቸኳይ ውጣ ሲሉ በትዊተር መቀለዱን ጠቅሷል። በህንድና ፓኪስታን መካከል ከፍተኛ ወታደራዊ ውጥረት በነገሰበትና ዓለም አቀፍ መንገዶች የፓኪስታን አየር ክልልን እየሸሹ በአማራጭ መስመሮች በነበሩበት ወቅት ነው የኢትዮጵያ አየር መንገድ ቦይንግ 787 ድሪም ላይነር አውሮፕላን የበረራ ቁጥር ኢቲ 672 ከአዲስ አበባ ተነስቶ ወደ ደቡብ ኮሪያ ሲኦል ለመጓዝ ይህን አደገኛ የአየር ክልል ብቻውን የተሻገረው። የአውሮፕላኖችን እንቅስቃሴ በቀጥታ የሚያሳየው ፍላይት ራዳር 24 እንደገለጸው በዚህ ሰዓት በፓኪስታን አየር ክልል ውስጥ የነበረው ብቸኛ አውሮፕላን የኢትዮጵያ አየር መንገድ ብቻ ነው ብሏል። ሮይተርስ እንደዘገበው የኢትዮጵያ አየር መንገድ አውሮፕላን የፓኪስታን ሰማይን ከተሻገረ በኋላ ፓኪስታን አየር ክልሏን በጊዜያዊነት መዝጋቷን አስታውቃለች። የኢትዮጵያ አየር መንገድ ይህን እርምጃ የወሰደበት ምክንያት እስካሁን ግልጽ ባይሆንም ክስተቱ ግን ብዙዎችን አስገርሟል።
በለንደን በሚገኘው የእስራኤል ኤምባሲ ላይ የሽብር ድርጊት ለመፈጸም በመዘጋጀት የተጠረጠሩ 5 ኢራናውያን በቁጥጥር ስር እንደዋሉ ቢቢሲ አረጋገጠ። ፖሊስ ኦፕሬሽኑን የተመለከቱ ምልክቶችን በመጥቀስ በኪንግስተን የሚገኘውን ኤምባሲ ኢላማ እንደነበር ስለመጠርጠሩ በታይምስ የወጣውን ዘገባ እስካሁን አላረጋገጠም። ይሁን እንጂ ቢቢሲ ዘገባው ትክክል እንደሆነ ተረድቷል። የሜትሮፖሊታን ፖሊስ ጸረ ሽብር እዝ ኃላፊ የሆኑት ኮማንደር ዶሚኒክ መርፊ ስለ ድርጊቱ የሚደረገው ምርመራ በፍጥነት እየሄደ ያለ መሆኑን ገልጸዋል። ፖሊስ በጉዳዩ ላይ ተጨማሪ ዝርዝር መረጃዎችን እንዳያቀርብ ያስገደዱት ጉልህ ኦፕሬሽናል ምክንያቶች መኖራቸውን ተናግረዋል። የኢራን ውጭ ጉዳይ ሚኒስትር ሳይድ አባስ አራጌች በኤክስ ገጻቸው ባሰፈሩት መልእክት ኢራን በድርጊቱ ላይ ማንኛውንም አይነት በፍጹም እንደምትቃወም ገልጸዋል። ሀገራቸው በምርመራው ላይ ለማገዝም ዝግጁ መሆኗን ገልጸዋል። ካር ግሎባል ኔትወርክስ እየተላለፈላችሁ የነበረው መረጃ የዕለቱ ይህን ይመስላል። ስለተለመደው ላይክ፣ ሼር፣ ሰብስክራይብ፣ ኮሜንት በማድረግ መረጃዎቹን እንዲደርሳችሁ ያድርጉ። መልካም ጊዜ።